ግን ለምን ሳለቅስልሽ ይቃጠላል? በአምላክ ሰላም አልኩ። እንደማል ምንድን ነው እንደዚህ ያስደነገጠሽ? አንተኛው ከኔ ጋር መምጣት ትችላለህ? እሺ በአምላክ ምን አጠፋሁ? ምንም መልስ ስለሌለኝ ምንም አይነት ጥያቄ ጠይቅ። እናንተ ታፈሱ። ምንድን ነው እንዴ? ምንድን ነው ማለት? ለጉድ ምን ጉድ ናችሁ እናንተ? ምን ጉድ ነው? ሳላስበው እንቅልፍ ወስዶኝ እኮ ነው። ኧረ ሳታስብ ምንም ሳታስቡ አይመስልም። ደው በአምላኬ እንዳጠፋብን ዋጃ ጠበቅ አድርጌ ያዝከው። ወይ ጉድ! ተይ እንዳታያችሁ ነው። ልውጣ። ራስሽ በላይ አትመጣጥሽ። ደህና እንዴት አደራችሁ? ህብስት ደህና ነሽ? ደህና ነኝ አመሰግናለሁ። ነይ ቁጭ በይ ልጄ። እኔ ቁርስ ልቀርብ ነው። ልጄ? አዎ ልጄ። ምን ነው ችግር አለው? ያለፈው እኮ አልፏል። በቃ ሰላም አውረዳ ይሻላል። አዎ ያለፈው አልፏል ልጄ። ሁሉንም ነገር መተው። እሺ በአምላክ መሄድ እንችላለን? ወዴት ነው? በዚህ በጣም ማስተካከል አለብኝ። እሺ እንግዲህ በአምላክ ንጉስን ሽባ እስኪሆን ድረስ ደብድቦት ይገኛል። እንግዲህ የበአምላክ ቅናት አሁንም እየቀጠለ ይገኛል። እንግዲህ አብነት እንኳን ሲያያት በፍቅር አይን ሲያያት የማይወደው ሆኖም እንግዲህ ዛሬ ላይ ደግሞ እጅግ በጣም የሚገርመው እንግዲህ ንጉስ እንግዲህ ህብስቴን እያባበለ ባለበት ሲደርስበትም እንግዲህ በአምላክ ሽባ አድርጎታል። እንግዲህ በባለፈው ክፍል ላይ ወይዘሮ ቢፍቱ አሁን ላይ እንግዲህ ነገሮችን ሁሉ ለማስተካከል ከመሄድ እልቅ አሁንም እንግዲህ ህብስቴን ልታሳግታት አስባ ነበረ። እንግዲህ ሚሴጅ ገብቶላት በዛ በኩል ሌሊት እንግዲህ ሚሴጁን አይቷ እንደወጣች ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ በአምነት ለሷ እንቅልፍ የሌለውና የማይተኛው በአምላክ እንግዲህ ተከትሏት ሄዶ ነበረ። እሱም እንግዲህ ተከትሏት ከሄደ በኋላ እሱም እንግዲህ ከደረሰባት በኋላ ካየም በኋላ እንግዲህ ነገሮችን ሁሉ ለማስተካከል ተከትሏት ሄዶ ነበረ። እንግዲህ ተከትሏት ሲሄድ ይሄ የፍቱ ስርዓት ጥንስስ ነበር። እሱም እንግዲህ በአምላክም እንግዲህ ተከትሏት ስለሄደ ከኋላ በኩል እራሱ አፍኖ ይዟት ነበረ። እሷም ትደነግጣለች። እዚህ ምን ትሰራለህ ብላ ስትጠይቀውም ሚሴጅ እንደተላከላትና ሚሴጁ ደግሞ የሚያስፈልጋት እንደሆነ ትነግረዋለች። እንዴት እንደዛ ታደርጋለህ? በፍጹም እንደዚህ መውጣት አልነበረብሽም። በያውን ቀጥ በይና ተመለሽ ብሎ ይላታል። እሱም እንግዲህ ነገሮችን ሁሉ ለማስተካከል እንዴት ነው እንደዚህ የምታደርጊው? ዝም ብለሽ በዚህ በኩል ሌሊት አንተ የተላከልኝን ሚሴጅ አይተሃል ወይ? አሁን ላይ እኮ ይህ የሚያስፈልገኝ ነገር ነው ብላ ትለዋለች። እንዴት እንደዚህ በኩል ሌሊት ዝም ብለሽ ለራስሽ ትጓዣለሽ? ምንም ነገር አይኖረው። ይሄ ለአንቺ የተዘጋጀልሽ ወጥመድ መሆኑ አይገባሽም ወይ? በማለት እንግዲህ ይቆጣታል። እሷም እንግዲህ እሺ ግን ለምን ተከትለኝ መጣ ብላ ትለዋለች። እኔ እኮ ፈርቼ ነበረ፣ እንደዚህ ዳግም አገኝሻለሁ ብዬ አላሰብኩም ነበር። የሞትሽ መስሎኝ እጅግ በጣም ፈርቼና እየሰሰትኩኝ ነበረ። ስለዚህ እጅግ በጣም ነበረ የምፈራው። እንዴትስ ነው ይሄ ነገር የሚሆነው? ነገሮችን ሁሉ እንዴት እንደዚህ ታደርጊያለሽ? በማለትም እንግዲህ ነገሮችን ለማስተካከል ይሞክራል። ሆኖም እንግዲህ እሱም እንዴት ይሄ ነገር ሊሆን ይችላል? በፍጹም ይሄ ነገር መሆን አይችልም። ስለዚህ እንዴት ይሄ ነገርስ ይሆናል? በማለት እንግዲህ እጅግ በጣም ይናደዳል። ሆኖም እንግዲህ ይሄንን ነገሮችን ሁሉ ለማስተካከል ከዛን እንግዲህ ቆይ እስቲ አንዴ ብላ ትለዋለች። እሱም ለምን ተከትሏት እንደመጣ ስትጠይቀውም እጅግ በጣም እንደፈራና ዳግም እንደማያገኛትና እንደሞተች ነበረ የደነገጠው። ዛሬ ላይ ዳስሶ ሚይዛት አልመሰለውም። ያ ሁሉ ይነግራትና በያሁን ወደ ቤት እንሂድ፣ ወደ ቤት እንመለስ፣ አሁን ወደ ቤት ነው መመለስ ያለብሽ ብሎ ይላታል። እሱም እንግዲህ እሺ በማለት ወደ ቤት ትመለሳለች።
ወደ ቤትም እንግዲህ ከተመለሰች በኋላ እንዴት ነገሮችን ማስተካከል እንዳለባት ሆኖም እንግዲህ ይሄንን ነገር እንዴት አድርገን ነው የምናስተካክለው? አሁን ወደ ቤት ስትመለስም አብረው ተያይዘው ይተኛሉ። እነሱም እንግዲህ አብረው ተያይዘው ከተኙ በኋላ ህብስቴም እንቅልፍ ይዟት ይሄዳል። በአምላክም እንግዲህ እሷን እንደተለመደ እየጠበቃ ተያይዞ ተኝተው ነበር። እንግዲህ ወይዘሮ ይፍቱ ስራ ከእንቅልፏ ትነሳና ስድብ የምታጥረገርገው የምትሳደበው ሴትዮዋ እንግዲህ ስድቧን ትተውና እስቲ እንዴት አደርሽ ትላታለች። ሆኖም እንግዲህ በዛኑ ሰዓት ታንፈሱም እየዘፈነች ፈታ ዘና እያለች ሳሎን ነበረች። ይፍቱ ስራም እንግዲህ ሳትሳደብ እንዴት አደርሽ ትላታለች። ልጄ እንዴት ናት አለች ወይ ብላ ስትልም ማለት እንዴ ይፍቱ ስራ ምንድን ያልሽው? ልጄ ነው ያልሽው ብላ ትላታለች። የምን ልጄ ብላ ስትልም ልጄ እንዴት ነው የምትለው? ምንስ ነው ያለችው ብላ ትላለች። እሷም እንግዲህ ልጄ የምን ልጅ ነው ብላ ትላለች። እንዴ ከመቼ ጀምሮ ነው ልጄ የምትዩ? እንዴት ነው ልጄ የምትዩ? በዛ ላይ ደግሞ ዛሬ እንዴትስ ሆኖ ነው ሳትሳደቢ? አወሬውን ተይና ልጄ እንዴት አደረች? አሁን ሁሉም ነገር አልቆ ሰላም እንዲሆን እፈልጋለሁ። ስለዚህ ልጄ የት እንዳደረች እና እንዴት እንዳደረች እስቲያት አልተነሳችም ወይ ብላ ትላታለች። ወይዘሮ ታፈሱም ከመቼ ጀምሮ ነው አንቺ አሁን እንደው መልካም ሰው ልትሆኚ የቻልሽው? ምንም አይነት ስድብም ሳትሳደቢ እንዴትስ ልጄ ልትያት ቻልሽ? የሚለው ጥያቄ ስለፈጠረባት በፍጹም እንዴትስ እንደዚህ ሊሆን ቻለ ብሏ ትላታለች። አሁን ዝም ብለሽ ሄደሽ ትጠሪያለሽ ወይስ አትጠሪም ስትል እሷም እስቲ ሄጄ ልይ ካለች በኋላ መቼ ተረሳሳን ይሄንን እየተተዋወቅን እንዴት እንደዚህ ትያለሽ ብላ ትላታለች። ሆኖም እንግዲህ እሷም እንደዚህ ካለችን በኋላ ለምን እንደዚህ እንደሚሆን ነገሮችን ሁሉ እንዴትስ ነው የሚሆነውስ? ለምንስ ነው የሚደረገው ብላ ትላለች። ሆኖም እንግዲህ ይህንን ነገር ለማስተካከል እሷም ጥያቄ የፈጠረባት ነገርም ቢኖር እንዴትስ ወዴት ይሆናል ብላ እያለች እያሰበች ወደነ በአምላክ ክፍል ትገባለች። በአምላክ ጋም ስትገባ እንግዲህ በሩን ከፈት አርጓ ስትገባ በአምላክና ህብስት አንድ ላይ ተኝተው ነበር። እሷም ትደነግጥና እንዴነሽ እኔ ታፈሱ ጭራሽኑ አንድ ላይ ተኝተዋል፣ ወይ ጉዴ ወይ ጉዴ እያለች እንግዲህ መስኮቶቹን መጋረጃዎችን ትከፋፍታለች። እሷም እንግዲህ ከተከፋፈተችም በኋላ እሱም እንዴት እንደሆነ ግራ ይገባታል። ሆኖም እንግዲህ ነገሮችን ለማስተካከልም እንዴት ወዴት እንደሆነ ግራ ይገባታል። እሷም እንግዲህ አትነሱ እናንተ እያለች እንግዲህ ትቀሰቅሳቸዋለች። ከቀሰቀሰቻቸውን በኋላ ጭራሽ ተጠባብቃችሁ ተኝታችኋል ወይ ጉድ ብላ ትላለች። በአምላክም ይደነግጥና ድንገት እንቅልፍ ይዞኝ ሄደ ነው፣ በል አሁን ይፍቱ ስራ ሳትመጣባችሁ ቶሎ ብላችሁ ተነሱ በማለትም ትቀሰቅሳለች። እሷም እንግዲህ ከቀሰቀሰቻቸውን በኋላ ምንም ነገር እንዳያደርጉ ከነገረቻቸውና ከሄደች በኋላ ይፍቱ ስራም እንዴ አገርሽ ነው የሄድሽው ወይስ ሄደሽ ተኝተሽ ነው በማለት እንግዲህ እሷም ስትጠብቃት ነበር። ስትወጣ ጥሪያቸው እንጂ ያልኩሽ አገርሽ ሄደሽ አልኩሽ እንዴ አንቺ ዶና ቁርት በማለት ስድቧን ጥቀል። እንደዚህ እኮ ነው ሳትሳደቢ መቼ ያምርብሻል ብላ ትላታለች። አይ ድስቱን እኮ መጀመሪያ ላውርድ ብዬ ክሽና ገብቼ ነው እንጂ እነሱ ጠርቻቸዋለሁ ብላ ትላለች። አሁን አንቺ ነሽ አሁን ኩሽና ገብተሽ እንደዚህ የምትጠሪው ምናምን በማለት እንግዲህ ስድቧን ትቀጥላለች። እሷም በቃ እኔ ራሴ ክፍል ሄጄ ልያት ልጄ እንዴት እንዳደረች ብላ ስትልም እሷም እንግዲህ እንዴት እንዳደረች ያለችው የሰጠችው ነገር ስለነበረ ያው ህብስቴ ዛሬ ላይ አትተርፍም በማለት ስላሰበችም እንግዲህ አሸነፍኩኝ በማለት ነበረ። ሆኖም እንግዲህ ማታ አብረው ከአቶ አለሙ ጋር ተኝታ እሷ ከመቼ መቼ ይሄ ስልክ ተደወለልኝ እያለች እየተንቆራጠጠች ነበር። አለሙ ምንድን ነው እሱ ስራ? ምን አይነት ተንኮል ደግሞ እያሰብሽ ነው? ቤት ውስጥ እንደምሰሶ የምትሽከረከሪብን
ምንስ አስበሽ ነው ያለሽውና ምንስ እያደረግሽ ነው ያለሽው? ምንስ ነው የሚያሽከረክርሽ ብሎ ይላታል። እሱም እንግዲህ እንደዛ በሚላትም ሰዓት ለምንድን ነው እየተሽከረከርሽና ምን እያደረግሽ ነው ያለሽው ብሎ ይላታል። እሱም እንግዲህ እንደዛ በሚላትም ሰዓት ምንም ነገር ማድረግ ስላልቻለች ምን እየተፈጠረና እንዴት እየሆነ እንዳለ ግራ ይገባታል። ሆኖም እንግዲህ ነገሮችን ለማስተካከልና ምንስ ማድረግ እንዳለባት ግራ ይገባታል። እሷም እንግዲህ ይህን ነገሮች ግራ ከገባትም በኋላ ምን እንደሚፈጠርና ምን እንደሚከሰት እያሰበች ትገኛለች። እሱም እኔ ካለ ተንኮል ሌላ ነገር የማስብ አይመስልህም ወይ? ሴራውስ ምንድን ነው? አንተ ምንስ ፈልገ ነው ብላ ትለዋለች። ሆኖም እንግዲህ እንደዛ በምትለውም ሰዓት እንዴት እንደዚህ ሊፈጠር ይችላል ብሎ ይላታል። ሆኖም እንግዲህ ይህንን ነገር ካላትም በኋላ ነገሮችን ለምንድን ነው የማናስተካክለው? ምንድን ነው ይህንን ነገር ምንስ ነው ማድረግ የምትፈልጊው? ሆኖ ምን እያሰብሽ ነው ያለሽው ብሎ ይላታል። ሆኖም እንግዲህ ይሄንን ነገር እያላት እያለ አንተ በቃ ካለኔ ተንኮል መሸረፍ ምንም አታውቅም። ካዲያ አላስተኛሽ ያለው ምንድን ነው? በቃ ውሃ ልጠጣ ተነስቼ ነው ብላ ትለዋለች። አሁን ወደ ውጭ ወጥቼ ውሃ ጠጣለሁ ብላ ስትልም እንዴ ኢፍቱ ስራ ምን ነክቶሻል? ውሃው እዚህ ፊት ለፊትሽ ያለው አይታይሽም ወይ? የሆነ ነገርማ እያሰብሽ ነው ያለሽው ብሎ ይላታል። እሱም አይ እኔ ምንም ያሰብኩት ነገር የለም አንተ ዝም ብለክ ነው ብላ ትለዋለች። ሆኖም እንግዲህ እንደዛ በምትለውም ሰዓት አይ እኔ ካዲያ ምንም ነገር ያሰብኩት ነገር የለም አንተ ዝም ብለክ ነው የምትናገረው ብላ ትለዋለች። እሷም እንግዲህ እንደዛ በምትለውም ሰዓት እንዴትስ ሆኖ ነው ነገሮች የሚስተካከሉት በማለትም እንግዲህ ሆኖም አሁን እሷ ልትወጣ በቃ አይቼዋለሁ ግን አልፈልግም፣ ስለዚህ ወጥቼ ነው መጠጣት የምፈልገው ብላ ትለዋለች። አይ የሆነ ነገርማ አስበሻል፣ መቼ ካለ ተንኮል ትተኛለሽ ብሎ ይላታል። እሷ እንግዲህ ህብስቴ የሆነ ነገር ትሆናለች ብላ ጠዋት ስታያት እንግዲህ ህብስቴ ምንም አልሆነችም። ሆኖም እንግዲህ ታፈሱንም ዛሬ ጥሩ ቁርስ ቆንጆ ቁርስ ሰርተሽ ሁሉም ደስታውን እቤት ውስጥ መብላት አለበት ብላ ትላታለች። እሷም እንግዲህ እሺ ብላ ዛሬ ምን ተፈጥሮ ነው በማለትም ነገሮችን ቁርስ ለማብላት ቁርስም ተሰርቶ ካለቀ በኋላ ምንድን ነው ምንስ ሊከሰት ነው ምንስ ሊፈጠር ነው እያለች እንግዲህ ቁርሱን ለመብላት ትዘጋጃለች። ሆኖም እንግዲህ ቁርሱን ለመብላት ከተዘጋጀችም በኋላ ነገሮችን ሁሉ ለማስተካከል ትለፋለች። ሆኖም እንግዲህ ያንን ነገር ለማስተካከልም ከለፋች በኋላ እንዴት ወዴት የሚሆነው ነገር ብላ ትላለች። ሆኖም እንግዲህ ነገሮችን ለማስተካከልም ሆኖም ለምንድን ነው ይሄ ነገር እየተፈጠረ ያለው ምንስ ነው እየተከሰተ ያለው እያለች እንግዲህ እሷም እንግዲህ ቁርሱን ለመብላት ህብስቴና በአምላክ ይወጣሉ። እነሱን ከወጡ በኋላ ኑ ቁርስ ብሉ ብላ ስትልም የኔ ልጅ እንዴት አደርሽ ደህና ነሽ ወይ ብላ ስትላት ምናልሽ የኔ ልጅ ብላ ስትላትም ምን ብላ ስትልም ያለፈውን ነገር ሁሉ ትተን አሁን እንደ አዲስ ሁሉ ነገር ሰላም መሆን አለበት ብላ ትላለች። አቶ አለሙም አዎ ልክ ነሽ፣ አሁን ሁሉ ነገር እንደ መጀመሪያው ሳይሆን ሰላም መሆን አለበት ብሎ ይላታል። ሆኖም እንግዲህ እንደዛ በሚላትም ሰዓት እሷም አይ አሁን እኔ ምንም ነገር አልፈልግም ወደ ውጪ ልወጣ ነው ቁርስ ብይ ሲላትም በፍጹም ቁርስም አልበላም እኔ መሄድ ነው የምፈልገው በማለት እንግዲህ ቁርሷን ሳትበላ ለመሄድ ታስባለች። እሷም እንግዲህ ሊሄድ ነው ቁርሴን አሁን አልበላም ብላ ስትሄድም እንዴ ምን ሆነሻል ብሎ ይላታል። አይ ትምህርት ቤት የማስተካከላቸው ነገሮች አሉኝ፣ ስለዚህ መሄድ አለብኝ መውጣት አለብኝ ብላ ትላለች። እሷም እንግዲህ እንደዚሁ ለመውጣት ከሄደችም በኋላ ነገሮችን ለማስተካከል ትወጣለች። እሷም እንግዲህ ከሄደችም በኋላ ምንም ማድረግ ስላልቻለችና ነገሮችን ማስተካከል ስለፈለገች ብቻ ዝም ብላ ሄዳ ነበረ። እንግዲህ ትምህርት ቤት አንዳንድ ነገሮችን ለማስተካከል ስትሄድ ኢፍቱ ስራም ላዘዘችው ልጅ ትደውላለች።
አንተ የታለች ያንን ቴክስት እውነት ጽፈህላት አልመጣችም ወይ? እንዴትስ ነው ያልመጣችሁ? እንዴት ነው በትክክል ያልሰራችሁት? የኔ የእፍቱን ገንዘብ ስትበሉ ደንቆሮ ትሆናላችሁ ወይ? ለምንድን ነው ነገሮችን ያላስተካከልከው? በማለት የስድብ ጋጋታ ተሰድበዋለች። ሆኖም እንግዲህ ይህንን ሁሉ ስድብ እየተሳደበችና ነገሮችን ሁሉ በስድብ እያጥረገረገችው፣ ሆኖም እንግዲህ አንድ አልመጣች ይነግራታል። ከቤት እኮ ወጥቷለች፣ እንዴት ነው ያልመጣችሁ? የሆነ ነገርማ ተሳስታችሁ ነው እናንተ ደንቁሮች፣ በማለትም እንግዲህ የስድብ ጋጋታ ተሳደባለች። ሆኖም እንግዲህ ይህንን ስድብ ከተሳደበችም በኋላ እንዴት ይሄ ነገር ይሆናል? ለምንድን ነው ይሄ ነገርስ የሚሆነው? ምንድን ነው ነገሮችን ሁሉ እያበላሸ ያለው? በማለትም እንግዲህ እንዴት ወዴት የሚለው ነገር ጥያቄ ይፈጥርባታል። ሆኖም እንግዲህ ጥያቄዎቹ ሁሉ ከፈጠሩባት በኋላ እንዴትስ ነው ይሄ የሚሆነው? በማለትም እንዴትስ ይሆናል በማለት እንግዲህ ነገሮችን ሁሉ ታስተካክላለች። ሆኖም እንግዲህ ይሄ ነገር እንዴት ይሆናል? እንዴትስ ነው የሚሆነው? በማለትም እያሉ እየተወራረደች እንግዲህ ኢፍቱ ስራ ሌላ ነገር ማሰብ አለብኝ፣ ሌላ ተንኮል ማሰብ አለብኝ፣ ይህንን ነገር ማስተካከል አለብኝ። ሆኖም ይሄ ነገር ካልተስተካከለ ችግር ይፈጥራል። እንዴት ነው እችን ልጅ የሆነ ነገር ማድረግ ያቃተኝ? በማለት እንግዲህ እጅግ በጣም እየተናደደች ታስባለች። ሆኖም ይህንን ካሰበችውም በኋላ ሌላ ነገር ለማሰብ እያለች እንግዲህ ንጉሴም ደግሞ ከተማው ከመጣ በኋላ እሱም እንግዲህ ዞር ዞር ብሎ እንዴት አረፈድክ ብሎ ሲለውም እንዴ ገና ሳይነጋ እንዴት አረፈድክ ትለኛለህ ወይ ብሎ ይለዋል። እሱም እንዳልደክም ብዬ ዞር ዞር ብዬ መጣው ብሎ ሲለውም አብነትም እንዴ ጭራሽ እንዳትደክም ዞር ዞር ብለ ካደ ከተማ ሰው እኮ መኝታ እረፍት ይመስለዋል፣ ዞር ዞር ሲል ነው ሰው እረፍት የሚያደርገው ብሎ ይለዋል። እንግዲህ ቁርስስ አልተሰራም ወይ ብሎ ሲለም ምግብ ወጥቼ ጋብዛለሁ፣ እንዴ እስከ መቼ በልተህ ትችላለህ እያለ እንግዲህ የገጠሩን ነገር እያወሩ እየተሳሳቁ እሱም ሊጋብዘው ይወጣል። ሆኖም እንግዲህ በአምላክ ወደ እነ ህብስቴ ቤት ሄዶ ነበር። እሱም ታፈሱ የኔ ጌታ እያለች እንግዲህ እያኩሸመሸበችው ነበረ። ሆኖም እንግዲህ እሷ በምትለውም ሰዓት ኢፍቱ ስራ ትደነግጣለች። ከመቼ ጀምሮ ነው የኔ ጌታ የሆነው ብሎ ስትልም፣ ሆኖም እንግዲህ የኔ ጌታ የሚለው ነገር እንዴት እንደዚህ ሊሆን ይችላል? ሆኖም እንግዲህ ነገሮቹ ሁሉ ቢከብዱትም እንዴት ነው ይሄ ነገር ሊሆንና ሊፈጠር የቻለው? ምንድን ነው ነገሮቹ ሁሉ እንደዚህ የሚያደርገው? በማለትም እንግዲህ ሆኖም ነገሮችን ለማስተካከል ጎንበስ ቀና ይላሉ። እንግዲህ በአምላክም እንደዛ ከሆነ በኋላ ኢፍቱ ስራም ህብስቴም ወደ አብነት ቤት ሄዳ አብነትን ቤት ከሄደች በኋላ እንግዲህ ንጉስን ታገኘዋለች። ንጉስም ቁርስ እንደጋበዘው እና እስከ መቼስ እንደዚህ እንደሚጋብዘው፣ ሆኖም ግን ነገሮችን ለማስተካከል እንዴት እንደሆነ ግራ ይገባዋል። እሱም እንግዲህ ያንን ነገሮችን እያስተካከለና ለምን እንደሆነ ግራ የገባው ንጉስ እሷም እንግዲህ አሁን እኔ ወደ ገጠር መሄድ አለብኝ ብሎ ሲላትም አይ እዚህ ብትሆን ያንን ልጅማ ደፍቼውም ቢሆን እንትን እላለሁ፣ እንዴት በእኔ ሰበብ ሰውን ልትገል ትችላለህ? አንቺ ሰው አንቺን መንካት የማይገባሽ ነሽ። በማለትም እንግዲህ አንቺ ለዛውም ብሎ ይላታል። ምንድን ነው እሱ ንገረኝ፣ እኔ ነገር ጀምሮ ዝም ሲሉ ደስ አይለኝም፣ ስለዚህ ንገረኝ ብላ ትለዋለች። አንቺ ሰው የጠማሽና በጣም ውስጥሽ በሰው የተጎዳሽ ነሽ ብሎ ሲላትም እንግዲህ ይከፋትና ታለቅሳለች። ከፍቷትም ባለቀሰችበት ሰዓት እንግዲህ ንጉስም አቅፎ ያባብላታል። በዛኑ ሰዓት እንግዲህ በአምላክ ይመጣል። በአምላክም እንግዲህ በመጣበት ሰዓት እጅግ በጣም በመናደድ ይደበድባታል። ሆኖም እንግዲህ ከደበደው አውጥቶ ይደበድበዋል። ህብስቴም እጅግ በጣም ትደነግጣለች። እንግዲህ ንጉስ ያላሰበው ዱላ ራሱ ላይ ወርዶበት ይገኛል። እንግዲህ በአብነት ምንድን ነው ወዴት ነው የማይለው በአምላክ እንግዲህ ዛሬ በዱላ አጥረግርጎት ይገኛል። ሆኖም እንግዲህ እፍቱ ስራ ሌላ ተንኮልን አስቧባታለች። እንግዲህ አብነትና ታፈሱን ፍቅራቸው እየጦዘ መጥቷል። አባቴ የኔ ትፋሽ
በማለትም እንግዲህ አቶ አለሙም እንግዲህ አሁን እንደ አዲስ እንግዲህ ህብስትን በማታለል አሁንም እንግዲህ እጁ ላይ አስገብቶ ንብረቱን ለመውሰድ እንደዛው እየጣረ እንግዲህ ባብነትን እያደናነቀው ይገኛል። ነገሮች እንግዲህ እሱ እንዳሰቡት ሳይሆን እሱ ካሰቡት በላይ እየከነኑበት ይገኛሉ ማለት ነው። እንግዲህ አሁን ንጉሴ ተደብድቧል። ምን ይፈጠራል? ምን ይከሰታል? ኮሜንት ላይ ታስቀምጡልኛላችሁ። ውድ የሴኒ ቤተሰቦች እንግዲህ ህብስት ድራማ በጣም የሚገርም ነው። እንግዲህ በአምላክ የቾኮላ ሰው ነው እንግዲህ የቾኮለ ሰው ደግሞ ውጤቱ ምን እንደሆነ ያስተምረናል። እንግዲህ ታፈሱና አብነት ደግሞ ተያይዘዋል እንዳልኳችሁና እንግዲህ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። ለዛሬ ያዘጋጀውላችሁ ይህንን ይመስላል። እስከ መጨረሻ ድረስ ተከታተሉ። አመሰግናለሁ።